ቅዱሳን አባቶቻችንን እርሱ ባለቤቱ ወልድና መንፈስ ተሰጣቸው በምስጋና መጠን ለእነርሱም ቢሆን ለስማቸው በምስጋና ይድረስልን። ለእናንተ ቢሆን ለሚገባ በመጀመሪያ እዚህ ጥንታዊ ቤተክርስቲያን ለሁላችን አብነት ሆኖን ለሁላችን መመኪያ ሆነን ለሀገራችንም ለአካባቢያችንም ታላቁ ደብራችን ብለን የምንጠራው የዚህ የታላቁ የደብረ ታቦር ኢየሱስ ዋና አስተዳዳሪ መላከ ታቦር ነው። እንዲሁም ሌሎችም ሊቃውንተ ቤተክርስቲያን የዚሁ በዚህ በጥንታዊ ደብር የቅኔና የመጽሐፍ መምህር የሆኑት የኔታ ቀለመወርቅ ደሳለኝ፣ እንዲሁም በውስጥ በማይሌት ያደራችሁ አበው ሊቃውንተ ቤተክርስቲያን፣ የድጓ መምህራን፣ የቅኔ መምህራን፣ እንዲሁ የመጻሕፍት መምህራን፣ አዛውንት አባቶች ከዕለቱ ከበዓሉ ለመሳተፍ የተሰበሰባችሁ እርሱ ተወልዷልና እርሱ ተጸንሷልና እኛም በመልካም ነገር እንወለድ ዘንድ ብላችሁ የተሰበሰባችሁ አባቶች፣ አዛውንት፣ እማት፣ እናቶች፣ እህቶችም ወንድሞችን በቅድስናው ስፍራ የተሰበሰባችሁ ራሳችሁን ለማዳን የተዘጋጃችሁ የእግዚአብሔር ልጆች በሰላማችን ራስ በኢየሱስ ክርስቶስ ስም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ርቱ ያደረገልን አንተ ኃጢአተኛ ነህ የኔን ቃል የኔን ስም መጥራት አትችልም ብሎ አንቺ ኃጢአተኛ ነሽና ስሜን ማንሳት አይቻልሽም ብሎ ያከለከለን በየጊዜው በየሰዓቱ እንድንጠራው የፈቀደልን ዘላለማዊ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ ታላቅ ዕለት ነው። ዛሬ ለሁላችንም የድነትን የሞትን የፍርድን እንዲሁ የሚፈረድልን ዕለት ነው። ዛሬም በቤተክርስቲያን ላይ ያልተገኘ መቼ እንደሚገኝ እንጃ። በእርግጥ ወደንም ሳንወድን ግዴታ መገኘታችን አይቀርም። በወድም ቢሆን በግድም ቢሆን እንገኛለን። ምናልባት እርሱ ፈቅዶ አካል ሰጥቶን እያለ አካል ዘያክልን ሰጥቶ እያለ በዛ መጠቀም አለመጠቀም እኛ ድርሻ ሆኖ፣ ስለዚህ አጠር ላለ ጊዜ እንማማራለን። ዕለቱን መነሻ በማድረግ የምንማማርበት የትምህርታችን መነሻ ይልቃል የምናደርገው ዛሬ በወንጌሉ የተነበበልንን ለዕለቱ የሚገባውን ቃል አንስተን በእርሱ እንነጋገራለን። ቃሉ እንዲህ ይላል። ታባህሎ ገደላ እጄት ጋቡ አንስር ይላል። እነሆ ሥጋ ባለበት አሞራዎች ይሰበሰባሉ ይላል። ቃሉ ይሰማቸዋል? እስኪ በጋራ በለው። ሥጋ ባለበት አሞሮች ይሰበሰባሉ። ሰዎቹ በጣም ብዙ ናችሁ፣ ድምፃችሁ ደግሞ በጣም አናሳ ነው። ምናልባት የአሁኑ ድምፅ አሁን ድምፆ ይሰማል። ድምፃችን የማይሰማው ያኔ ስንሄድ በዚህ ችረት ወደ እሱ ስንቀርብ ብቻ ነው።
አሁን አልቀረብንም እንዴ ልትሉኝ ይሆናል። አዎ ቀርበናል። ግን አሁን የቀረብነው በአካለ ሥጋ ነው። በኋላ አረጋዊ መንፈሳዊ የነፍሳችን አካል ቤት ቤት ያክላል። የመላእክት አካላቸው ተራራ ተራራ ደመና ደመና ያክላል። በእነሱ ፊት እነሱ ደመና ደመና መስለው፣ እኛ ደግሞ በአካለ ነፍሳችን ከእርሱ ፊት ቀርበን እነሆ ፍረድልን፣ መልካም ነገርም አድርግልን ብለን እንጮኻለን። ያን ጊዜ ጩኸታችን የሚሰማው አሁን ላይ የጮኽነው ጩኸት ነው እና በደንብ ድምፃችሁን ጎላ አድርጋችሁ በሉ። ሥጋ ባለበት አሞሮች ይሰበሰባሉ። መልካም። ሶስተኛ ቢሆን ኃጢአት አይሆንም ማለት ሶስተኛ ብትደግሙት ኃጢአት አይሆንም። ጠፋችሁ እንዴ? በእውነቱ የደብረ ታቦር ኢየሱስ በጎንደርም በዛ በሀይቀልም ይነገርላቸዋል። በጣም ጎሎች ናቸው ተብላቸዋል። በቃለ እግዚአብሔር በዚህ በጸዋትወ ዜማው እያያችሁት ነው። ጾም በሆነ ሰዓት ሁልጊዜም አባቶች ሊቃውንተ ቤተክርስቲያን የሚያመሰግኑት የሚያመሰግኑት ሁልጊዜም ዳዊትን ነው። እነርሱን እየተከተሉ ከእነሱ መካከል የጎጃም በዚህ በደብረ ማርቆስ በዳንግላ አካባቢ የሆነ ሰው ሰዋሰው ብታወሩ አያሳልፋቸውም ይባላል። በዚህ አካባቢ ደግሞ ዳዊት ብትናገሩ አያሳልፋቸውም ሁሉንም ይዘውታል ትባላላችሁ። እውነት ነው፣ ይዛችሁታል። ሥጋ ባለበት አሞሮች ይሰበሰባሉ። እጄት ጋቦ አንስር። እነሆ ብዙ አይነት ስብሰባ አለ። ሰው ነቢዩ ሰሎሞን ወይም ጠቢቡ ሰሎሞን እንደተናገረው ለሁሉም ጊዜ አለው። እነሆ የመሰብሰቢያ ጊዜ አለ፣ ለመጎለት የምንሰበሰብበት ጊዜ አለ፣ እንደገና ደግሞ ለመበተን ጊዜ አለው፣ እንዲሁም ደግሞ ለመጮህ የምንሰበሰብበት ጊዜ አለ፣ ዝም ለማለት የምንሰበሰብበት ጊዜ አለ፣ በአንጻሩ ደግሞ ለማመስገን የምንሰበሰብበት ጊዜ አለ። ስለዚህ የስብሰባ ቀን እናንተ እንደምታውቁት በዓለማዊ በተለያየ ጉዳይ ነው እንደምንሰባሰበው ሁሉ ዛሬ የሁላችን መሰብሰቢያ ዕለት ናት። በእውነቱ ዛሬ አባቶች ሊቃውንተ ቤተክርስቲያን እናንተም እንደሰማችሁትና እንደፈራችሁት አሁን አብዛኛው ዛሬ ዕለተ ምጽአት ነው ሲሉ ሰምቼ ደግሞ ብዙ ነገር የሚገጣጠማለ ተብዬ እንደው እስከ ቤተክርስቲያን አዛው እንዳለው ብሄድ ይሻላል ብሎ ይመጣል። ግማሹ ደግሞ አይ ለምጅ ያለው የመሰረቱ ከቤት ተንቻላ ብሎ ይመጣል። ግማሹ ደግሞ የተወሰነው ደግሞ ፈቃደ ሥጋው ሳይሟላለት ቀርቶ አምላኬ ሆይ እኔም ፈቃደ ሥጋ አሟላልኝ ብሎ ፈቃደ ሥጋውን ለማሟላት ብቻ ይመጣል። አብዛኛው ፐርሰንት የተሰበሰበው ዘመነ ዮሐንስ እና ደብረ ዘይት እንዲሁም ዕለተ ትንሣኤ ማለትም መጋቢት 29 ቀን አንድ ቀን ስለዋሉ አባቶች መምህራን መተርጉማን ሲናገሩ በዚህ ቀን ምን ይመጣል ያለው ምንድን ነው የሚሉት? ምን ምጽአት ማለት ምጽአት ይመጣል ይላሉ። ስለዚህ ተኝቼ እንዳለ በእውነቱ በተለያየ ቦታ ዛሬ ምጽአት ነው ተብሎ የት ብንሄድ ይሻላል? ቤተክርስቲያን ብናድር ይሻላል ወይስ ደግሞ ከዚህ የሆነ ጸሎት ብናደርግ ይሻላል? እንዴት እናድርግ ብሎ የደረሰ ሰው አለ። መቸገራችን ብዙ ነው። ስለዚህ ዛሬ ዕለት የምናስበው 3 አበይት በዓላትን እናስባለን። ስንታልኳቸው 3 አበይት በዓላት። ዓለም ለመጀመሪያ ጊዜ የተፈጠረው ዓለማ የተጀመረ በዛሬው ዕለት ነው። ማለትም በአንደኛው ቀመር በአንደኛው መቶ ክፍለ ዘመን ዓለም አንድ ተብሎ መቆጠር ከጀመረ ጀምሮ ዛሬ ነው። ለመጀመሪያ ጊዜ ሰማይና ምድር ማለትም 7ቱ ፍጥረታት የተፈጠሩበት ዛሬ ነው። 7ቱ ፍጥረታት ማለት እኛ ከ7ቱ ባህርያት የተዋርነው 7ቱ ፍጹም ነው። ሕይወታችንን ፍጹም ያደርግ ዘንድ 12 ፍጥረታት 4ቱ ባህርያተ ሥጋ እንዲሁም ደግሞ ለነፍስ የሚሆኑት 3ቱ ባህርያተ ነፍስ የተገኙት ዛሬ ነው። ስለዚህ ለመጀመሪያ በዕለተ እሑድ በመጀመሪያ ሳይንሱ እንደሚለው ወይም ደግሞ ቤተክርስቲያን አስቀድማ እንደነገረችን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነቢዩ እግዚአብሔር ሙሴ ይናገራል። ምድርን ባዶ ነበረች ይላል። እንደዚህ ያለበት ይህንን የተናገረበት መጀመሪያ ላይ ዓለም ከመፈጠሩ አስቀድሞ የራሱ ጊዜ ነበረ። ከዛሬ ሰዓት ጀምሮ ግን ለእኛ የተሰጠችው ጊዜ ናት። ለእኛ የተሰጠችው ማለት የሰው ልጅ እድሜው ስፔሲፊክ ነው፣ የተወሰነ ነው። ከዚህ እስከዚህ ተብሎ ልክ እኛ ቤታችን በሜትር እንደምንሰራው ልክ እኛ የምንሰራውን ህንፃችን የምንገነባውን ግንባችን ለክተን በሜትር እንደምንሰራው እድሜያችንም እንደዛ ነው። ማለትም የዓለም እድሜዋ ውስን ሆኖ የተቀመጠ ነው። ስንት ነው?
ስንት ነው? 8000 በለስኪ ቤት ራሱን የቻለ መሐንዲሶች ሲለቁ እንዲሁም አናጺዎች ሲለቁ ለራሳቸው ከዚች እስከዚች ብሎ ይለቃሉ። እንደዚያም ሁሉ እኛም የየራሳችን የየግላችን እድሜያችን የተወሰነ ነው። የእግዚአብሔር እድሜ ግን ከወሰን ውጭ ነው። ማለትም እኛ በሚገባን ቋንቋ ምን እንላለን? ሀሎ እምቅድመ ዓለም ወእስከ ዓለም ሀሎ እግዚአብሔር በመንግስቱ። እግዚአብሔር ዓለም ሳይፈጠር በጊዜው ነበረ፣ በመንግስቱ ነበር እንላለን። ያነ ጊዜ ለእኛ የማይገባ ጊዜ፣ ያነ ጊዜ እኛ ይህንን ይመስላል የማንለው ጊዜ ነው። ይህ ይመስላል የማንለው ጊዜ ነው። ለምን ካላችሁ አምላካችን ቅዱስ እግዚአብሔር አንድ ቃል ለአዳም ሰጥቶታል። ወናሁ አውባከ ቀመረ ዚአከ ይላል ጊዮርጊስ ወልደአሜር የሚባለው ልክ እነሆ ያንተን እድሜም በእኔ አሳውቅሃለሁ፣ የኔንም በአንተ አሳውቅሃለሁ። በአንተ አሳውቅሃለሁ ማለትም ማለት ነው አንተ ስትፈጠር ለመጀመሪያ ጊዜ ከአንተ በፊት እኔ እንዴት እንደምኖር ታውቃለህ። ማለት እኛ የምንኖርበት 12 ሰዓት 24 ሰዓት ዓመት 2 ዓመት ብለን ወይንም ከድሮስ ካሌት ብለን እናገራለን። እርሱ ግን ከዚህ ውጭ ነው። ቅዱስ አምላካችን ቅዱስ እግዚአብሔር ለመጀመሪያ በዕለተ እሑድ በመጀመሪያ ፈጠረ ስንል መጀመሪያነቱ ለሰው ልጅ ነው። ይቺ ቀን አስቧት 7500 ስንት ነው ዛሬ? 16 ቀን ነው። 7516 ዓመት ማለት ነው ዓለም ከተፈጠረ ጀምሮ። በጨረቃ አቆጣጠር ደግሞ 7746 ዓመት ከ9 ወር እንዲሁ ከ10 ቀን ነው። ይህንን ሁሉ ተሸክመን ይህንን ሁሉ የያዝነው ግን መጀመሪያ ተብሎ የተቆጠረልን ለእኛ ስለሆነ ከዚያች ሰዓት ጀምሮ ነው። ከዚያች ሰዓት ጀምሮ ነው። ስለዚህ የተፈጠረው በሙሉ ከአዳም ዘር የተገኘው ቁጥር የተጀመረለት አዳምና የአዳም ዘሮች ናቸው። ይህች ቀን 7516ኛዋን ዓመት እያከበረች ነው ማለት ነው ዓለም የተፈጠረበት። ይህ አንደኛው ነው። ሁለተኛው ደግሞ ምን ይከበራል ካላችሁ ዕለተ ትፍሲት ወይንም ዕለተ አድኅኖት በሉ እስኪ። ግን አትሰሙ። ዕለተ አድኅኖት ይባላል። ዕለተ አድኅኖት ማለት ነው አምላካችን አዳምን እንደምታውቁት በል አንተ በገነት ትቀመጣለህ፣ እኔንም ስታመሰግን ትኖራለህ። 1000 ዘመን ሲመላ ወደ መንግሥተ ሰማያት ወደ ዋናው ቦታ ትገባለህ። እስከዚያው ግን ይቺ አረጎ ናት፣ እጅ መንሻ ናት። አንድ ባለ ሚስት ወይንም አንድ እጮኛ ያለው ሰው ምን ያደርጋል? አስቀድሞ ባለቤቱን ከማግኘቱ በፊት እጅ መንሻ ይሰጣል። እጅ መንሻ የሚሰጥ እሷን ዋነኛዋ እስኪቀበል ድረስ ነው። አዳምም ደግሞ ዋነኛዋ መንግስት በት አረጎ መንፈሳዊ እንዲላል እነሆ መንግሥተ ሰማያት የአዳም ሙሽራ ነበረች፣ የአዳም ሙሽራ ነበረች። ገነት ደግሞ ለእሱ የታጨችለት ወይንም እጅ መንሻው አረቦኑ ነበረች ይላል። እንዴት ያለች ናት? መልኳን ንገረኝ ካልከኝ እችን ትመስላለች፣ እንደዚህ አይነት ናት፣ እንደዚህ አይነት ናት ብዬ ልነግርህ አልችልም። ለምን ካልከኝ አይደለም እኔ ደካመው እርሱ ራሱ አዳም አላወቃትምና ይላል። ራሱ አዳም አላወቃትም። ለምን ከተባለ ያው እንደሚታወቀው 7 ዓመት ወር ከ17 ቀን ማለትም 7 ዓመት ከ46 ቀን ተቀምጦ ወዲያው ነው ወደ መሬት የተወረደው። ስለዚህ ያን ጊዜ ጀምሮ እወለድልሃለሁ ተብሎ ቃል ስለተሰጠው ያችን ቃል እየጠበቀ ያችን ቃል ዛሬ ነው እውን የሆነችለት። መጋቢት 29 ማለትም 5500 ዘመን መጋቢት 29 በዕለተ እሑድ ከጧቱ 3 ሰዓት ላይ ስንት ሰዓት አልኳቸው? 3 ሰዓት ላይ አልኳቸው? 3 ሰዓት ላይ በእኛ ከጧቱ 3 ሰዓት እንደ ውጮች ማለትም እንደ ታይምዞን እንደየጊዜ አቆጣጠር ይለያያል። እንደ አሌክሳንድሪያ ከሌሊቱ 6 ሰዓት ማለት ነው። ከሌሊቱ 6 ሰዓት አሁን ደግሞ የተወሰናችሁት የኛ የሀገራችን ሌሊት ስላሳለፍ ነው መንፈቀ ሌሊት ስላለፈ እንግዲህ አንጠፋም ብላችሁ እንዳትሮጡ እሺ። ወደ መጥፎ ነገር ሰዓቱ የሚያልፈው ገና 6 ሰዓት ነው። ከቀኑ ከቀኑ 9 ሰዓት ላይ ነው። ሰማችሁ? ከዚያ በኋላ ደግሞ ትሆናላችሁ እንዳትሮጡ አስቸጋሪ ስለሆነ እንግዲህ እቺ ምጽአት ስላለፈች ከዚህ በኋላ ነጠላይ እንደወረሮ ማለት የለም። እውነት ነው። ስለዚህ አምላካችን ቅዱስ እግዚአብሔር በኪነ ጥበቡ ቅዱስ በልዩ ጥበቡ ዓለምን ለማዳን የመጣበት ዕለት ዛሬ ናት። እነሆ ከዚያ በፊት ነቢያት በጣም በተለያየ ቀመር በተለያየ ሀሳብ አስበውታል። መቼ ይሆን የሚወለደው? አዳም መስሎት ነበር 5 ቀን ተኩል 1 2 3 4 5 መስሎት ያችን ጠብቆ ነበር። አለመሆኑን ሲያውቅ ግን ምንድን ነው ያደረገው? በሉ 5500 ዘመን አምላካችን ተወልዶ ያድነናልና
አረጋዊ መንፈሳዊ እንደሚናገረው ማሪሳቅም እንደሚገልጸው እስመ ውእቱ ይሴባዊ ኪያነ ከመ ይልድ ኪያነ እምከርሰ ንስሐ እኛን ከንስሐ ማይጠር ያድን ዘንድ ማለትም ሁላችንም ከዚያ በኋላ ለምንወለደው ሕይወታችን ያሰብር ዘንድ በዛች ዕለት ይገኛል። ከዚያ ሁሉ ምንድን ነው ያደረገ መሰላችሁ? ዓለም ከተፈጠረ 2000 ዓለም ከተፈጠረ 230 ላይ ሴት ተወለደ። ማን ተወለደ አልኳችሁ? ሴት። በደንብ አዳምጡ። ያን ጊዜ ቁጥር ጀመሩ። ቁጥር የጀመሩት ግን አሁን 230 ሆነ። እንደገና ደግሞ በሎ ጠንካራ ልጅም ጠንከር ያለውን ዘመናትን ቀምሮ የሚያውቀውን በሊት ዘመን ቀምርና ሕይወታችን እንድታውቀን። ለምን ትልቁ ድነት የሚፈጸመው 5500 ዘመን ስለሆነ ሕይወታችንም በቀመር የተሳሰረ ስለሆነ ከዚያ በኋላ እሺ ብሎ ሴት ጀመረ። ሴትም አቃተው። ከሴት ቀጥሎ ደግሞ ማን ጀመረ? ሄኖስ ቁጥር ጀመረ። ሄኖስ ምን አለ? እስመ ውእቱ ደግመ ወጸና በሥርዓቱ ዘውእቱ ሐሳቡ ይላል። እነሆ ስርዓቱን ለማግኘት ለአዳም 5000 ያለውን ያችን ቁጥር ለማግኘት ብዙ ደክመዋል። ብዙ ደክማ አንድ የማስተማሪ ታውቃላችሁ። አንድ የማስተማሪ እንደሚታወቀው የቤት ስራውን ለመስራት ወይም ደግሞ ያችን ሐሳብን ለማግኘት የሚሰራትን ካልኩሌት አድርጎ ወርድ ፕሮግራምም ይሁን ሌላም ይሁን እሱን የእናንተ ድርሻ ሆኖ ያንን ለመስራት ብዙ ይደክማል፣ ይወጣል፣ ይወርዳል። ካላገኘው ግን አልመጣልኝ ብሎ ያቀርባል። የፓይታጎረስን ሐሳብ ይጨነቅበታል። እንደዛ እንደሚጨነቀው ሁሉ እነሱ ደግሞ የአምላካቸውን መምጫ ለማግኘት ሲሉ 5500 ዘመን የሚወለድበትን ያስቡ ነበር ይላል። ስለዚህ አንድ የሚታሰብበት የመጨረሻ ትክክለኛ ሐሳብ እንግዲህ ያገኘው ሄኖክ በ1122 ዘመን የተወለደው ሄኖክ የተባለው እርሱ መቼ እንደሚወለድ መቼ እንደሚገኝ ብሎም ዓለም እንዴት እንደሚጠፋ ተናገረ። ያችን ቀን ዛሬ ነበረች። ከዚህ ያደረሰ የአምላካችን ስሙ የተመሰገነ ይሁን። ሶስተኛው ማንን እናስባለን ካላችሁ ዛሬ ያ ለድነት የመጣበትን ሰው ሆኖኛል ለማዳን የመጣበትን ያን ጊዜ ለማዳን ዛሬ ደግሞ ለመፍረድ በዛ በሰጠን ቃል ኪዳን መሰረት ሁላችንም ሕይወታችን ለመቀየር ዛሬ ደግሞ በዳግም ምጽአት ሁለተኛ መምጣት ይመጣል። ማለትም አምላካችን ወደ ምድር 2 ጊዜ ነው የሚመጣው። አንደኛ ሰው ለመሆን የመጣበት አመጣጥ ነው። ሁለተኛ ደግሞ ዓለምን ለማዳን የመጣበት አመጣጥ ነው። ዓለምን ለማዳን ዛሬ ነው መጣ። ከዚህ ሐሳብ በመነሳት ነው እንዴት ጋቧን ስርት ስጋ ባለበት እነሆ ማን ይሰበሰባል? አማሮች ይሰበሰባሉ። ስጋ የተባለ እነሆ የአምላካችን የቅዱስ እግዚአብሔር ቅዱስ ስጋውና ክቡር ደግሞ ከመሆኑ አስቀድሞ ግን አሞሮችን እንደምታውቃቸው ስጋ ካዩ ሲዞሩ ነው የሚውሉ። ጥንብ ባለበት ሁሉ ገደላ ባለበት ሁሉ አሞሮች ይዞራሉ። ለምንድን ነው እንደዛ የሚዞሩት? ለምንድን ነው ካላችሁ ሕይወት የሚሆናቸውን ምግብ ስጋ ይፈልጋሉ። ያንን ለመብላት ያንን ለመጠቀም ሲዞሩ ይላሉ። እንደዛም ሁሉ የኛ የአምላካችን ስጋ ባለበት እጄት ጋቡ አንስርት የተባሉ የመጀመሪያዎች ነቢያት ናቸው። ማናቸው አልኳችሁ? ነቢያት። ስጋ የተባለ የአምላካችን ወደፊት የሚመጣው ነው። ስጋው ፍለጋ አሞሮች እንደሚዞሩት ሁሉ አንሳ ኃይለከ ፈኑ ዴከ ፈኑ ብርሃነከ ወጽድቀከ እነሆ ከሰማይ ምሕረት ክላት ቸርነት ክላት እያሉ ነቢያት ሲጠብቁት ቆይተዋል። ሁለተኛ ስጋ የተባለው የክርስቶስ ስጋና ደም እንደሆነ አንስርት የተባሉ አሞሮች የተባሉ ግን ሐዋርያት ናቸው። ክርስቶስ ባለበት ዕድሜ ልካቸውን እየዞሩ ኖሯልና የመጨረሻ ስጋ የተባለ የራሱ ስጋና ደም ሆኖ እያለ አሞሮች የተባለ ደግሞ እኛ ነን። እስኪ እኛ ነን በሉ። እኛ ነን። ስለዚህ ሁላችንም የክርስቶስ ስጋ ወዳለበት እጀለት ጋባ ሁልና ሀባሎ መድኃኒነ እንዴ ሁላችንም አምላካችን ቅዱስ እግዚአብሔር ወዳለበት ወደ ቤተክርስቲያን እንሰበሰባለን። ለዚህ ነው ማሪሳቅ ኦ በዚ ተጸወን አንተ ሰው ሆይ ወደ መልካም ተጠጋ ከመትካል አምስቶ እምዘይመጽእ በዘመኑ በጊዜው ከሚመጣው መከራ ትድን ዘንድ ወደ ቤተክርስቲያን ጠጋ በል። ወደ ቤተክርስቲያን ጠጋ በል። ቤተክርስቲያን ምን አላት ያልከኝ እንደሆነ ወደ ቤተክርስቲያን ስትመጣ ያለቀሰችው ሔዋን ያዘነችው ሔዋን ተደስታ ታገኛታለህ ቤተክርስቲያን ላይ። አንተም ማዝነህ ጨንቆ ከሆነ ወደ ቅዱስ ቤተክርስቲያን ና። በቅዱስ ቤተክርስቲያን ለቅሶ ይቆማል። በቅዱስ ቤተክርስቲያን ሐዘን ይቆማል። አረጋዊ መንፈሳዊ ይህንን ይገልጻል። ማሪሳቅም አንቀጽ 4 ላይ ይገልጻል። ብሎም ቅዱስ አትናቴዎስ በቅዳሴ ሲገልጽ መጨረሻ የዚህ ዘመን
ያስጨንቃል። አዳምና ሔዋን ደስተኞች ናቸው፣ ግን በአንድ ነገር ያዝናሉ። እሱ ምንድነው ካላችሁ ልጆቻቸው እየወቀሷቸው ኦ ሔዋን ምን ተኖረሰይናኪ፣ ሔዋን ሆይ ምን አደረግነሽ እያሉ ልጆቿ ያዝኑባታል። ኦ አዳም ምን ተኖረሰይናከ ዛምጣይከ ውስተ ብሔር፣ እነሆ ፍዳ ሞት የሞት ፍዳን ያወጣብን ምን አደረግነ አንተስ እያይመርከኑ ይላል። አላወቅክምን? ሰበሰን ዘባይ ለሞቱ ሰው ከብሮ እያለ የማታውቅ አልነበረምን? ታውቃለህ እኮ ታዲያ ለምንድን ነው ምን አደረግነ እያሉ ይጠይቁታል ይላል። ስለዚህ ይህንን የምናስብበት ዕለተ ምጽአትን የምናስታውስበት ይህ ሁሉ የተቀመጠው ሰው ሁላችንም በአካለ ነፍስ ሆነን ወደ እርሱ የምንሸከፍበት እና የምንሄድበት ዕለት ነው። ስለዚህ በዚህ ዕለት ሁሉም ተገኝቶ መልካሙን ነገር የቅድስናውን ነገር ቃለ እግዚአብሔርን ተረጋግቶ ካላዳመጠ በእውነቱ ሕይወታችን ያሰጋል። ስለዚህ አንድ ሕፃን ገና በሕፃንነቱ ከእናቱ ፊት ሆኖ ጭቃውን ቢያቦካ ቆሻሻውን ቢነካ አመዱን ቢነካ እናቱ ሰይሰየን ልጅ ጎበዝ ነግልኝ ትላለች እንጂ ለምን ያላደረግህ ብላ አትገርፈው። አምላካችን ቅዱስ እግዚአብሔርን በእውነቱ ሁላችንም ኃጢአተኞች መሆናችን ያውቃል። በጭቃ የተላወስን መሆናችን ያውቃል። ነገር ግን ያለ ኃጢአት ሰርተን እንኳን አይ የለም እናንተ ከኔ አታስፈልጉም ተወገዱ አይለንም። ለምን? እርሱ ቸር ነው። እሱ ግን ታጋሽ እንደሆነ ከኛም ትዕግስት ይጠብቃል። በእውነቱ ትዕግስት ይጠብቃል። ትዕግስት ከሌለን ግን ከባድ ነው። እድሜ ልካችን ግማሹ እስከ 60 ዓመት፣ ግማሹ እስከ 40 ዓመት፣ ግማሹ እስከ 20 ዓመት፣ ግማሹ እስከ 10 ዓመት ነፍስ ካወቀ ጀምሮ ኃጢአት ይሰራል። እርሱ ይታገሰናል። እኛ በበኩላችን አንድ ፈተና ሲመጣብን ደግሞ እንዘነጋዋለን። በእውነቱ አንድ ሰው አለ በጣም እግዚአብሔርን ያከብረዋል። ይላረባችሁ አላችሁ ግን መልካም እግዚአብሔርን በጣም ያከብረዋልና ከቤቱም እንግዳ እየተቀበለ ጌታዬ መጣብኝ እንደሆነ የሞትኩ እንደሆነ ምን ተስፋ አለኝ? ስለዚህ ጌታዬ ሆይ ጠብቀኝ እያለ ሁሌም እንግዳን ያስተናግዳል። መንገድ ላይ ልክ እንደ አብርሃም አይነት ሰው ነው። መንገድ ላይ ቤቱን ሰርቶ እያስተናገደ እያለ አንድ ሸምገል ያለ ሰው መጣበት። ሸምገል ያለ ሰው መጥቶበት ግባ እግዚአብሔር ነው ያመጣህ እያለ አስገባውና በለራፍ በል ብሎ ምግቡን አቅርቦለት ወዲያውኑ እግርን ልጠብህ አለው። እሺ ጣለኝ። ይህማ ጥሩ ነው፣ እኔም ደክሞኝ ነበር አለ። ተመስገን እንኳን መጣልኝ። እኔ እንግዳ አልበላም፣ እኔ እንግዳ በጣም እወዳለሁ። ስለዚህ አንተን ያመጣ እግዚአብሔር ይመስገን፣ እግዚአብሔር ሆይ ተመስገን ይለዋል። ከዚያ ያ ሰው ያውቀው እግዚአብሔር የምትለው ማን ነው አለ። ተመልከቱ፣ እግዚአብሔርን አላውቀውም። አንተ እግዚአብሔር እንግዳ አይደለም እንዴ? ማን ነው እግዚአብሔር? እኔ መሽቶብኝ መንገድ እየሄድኩ ነው፣ መንገድ ላይ ያገኘኝ። ስለዚህ ማን ነው እግዚአብሔር የምትለው አለ። አይ እኔ እግዚአብሔር የምትለውን እስካሁን ሰምቼም አላውቅም፣ አዲስ ነው፣ ገና እንግዳ ነው። ከዚያ ሰውዬ እግር አጣቢው እንግዳ አስተናጋጁን አለ ስንት ዓመት ነው አለ። 60 ዓመት ሆኖኛል አለ። ሊስተናገድ የመጣው 60 ዓመት ሆኖ ነው እግዚአብሔርን የማታውቀው? ጭራሽ አንተማ እግሩን እያጠበ እያለ ነው የሚጠይቀው። አንተማ 60 ዓመት እግዚአብሔርን የረሳኸው ጭራሽ ከሃዲ ነህ። ስለዚህ ከቤት አታድርም። አንተ ደስ ባያመጣ ይሻል ነበረ። ተመልከቱ፣ ባያመጣ ይሻል ነበረ። እኔ እግዚአብሔር እንግዳ መጣልኝ ብዬ ሳስተናግድ ለካ ጭራሽ እግዚአብሔርን አታውቅም አለ። ትክክል ነው ወይስ አይደለም? ትክክል ነው አይደለም? የመሸበት እንግዳ ማሳደር ዘርን መርጦ ወገንን መርጦ እንደገና አማኒን መርጦ ነው እንዴ? አይደለም። በእውነቱ ከዚያ በኋላ ምን አደረገ? ወዲያው እግሩን አቋርጦ አንድ እግሩን እንዳጠበ ውጣ፣ ከቤት ይወጣልኝ፣ ከዚህ ቤት አላሳድርም። ጭራሽ እግዚአብሔርን ሳታውቅ አንተን ላሳድር አላሳድርም አለ። ያ ሰው አረባከን ብሎ የለም አላሳድርም፣ ኧረ ጫካ ከማድረው አውሬ ከሚበላኝ አንተን አላሳድርም አለ። ግራ ገባው። ያ ሰውም ጨንቆት ወጣና ከዚያ በኋላ ታባቱ ጭራሽ እግዚአብሔርን ሳያውቅ ሊያድር የእግዚአብሔር ማደሪያ የሆነውን ቤቴን ሊያበላሸው አለ። ከዚያ ወዲያው ያነ ሰውዬ እንደወጣ ሄዶ ጸሎት ማድረጊያ ቦታ አለችው። ከዚያ ችሎ ተመስገን ጌታዬ ሆይ አንተ ያንተን እንግዳ ላስተናግድ መጥቶ ጭራሽ አንተን የማያውቅ ከቤት እንግዳ መጣብኝ፣ ስለዚህ አባረርኩት፣ ምን ትለኛለህ አለ። እግዚአብሔርን ማለት ነው። እግዚአብሔር ደግሞ ቸር ነው። ተገለጸና ምን አለ? ያ ሰው ስንት ዓመቱ ነው አለው። ስንት ዓመቱ ነው የነበረ? ስንት ዓመቱ ነው? 60 ዓመቱ ነው። 60 ዓመቱ ነው። ታዲያ 60 ዓመት ምን አለ ማለት? እግዚአብሔርን አላውቅም አለኝ፣ አባረርኩት።
እግሩንም አቋርጬ ሳደርጉት አላጣውኩትም ማለት አይ እኔ 60 ዓመት የታገስኩትን ሰው አንተ ለአንድ ቀን አዳር መታገስ ያቅታል? ተመልከቱ፣ መታገስ ያቅተናል። አንዳንድ ችግሮች ሲፈጠሩ ሁላችንም የሆነ ትንሽዬ ነገር ሲፈጠር ጌታዬ ሆይ ምን አደረኩ? ምን በድዬ ነው ከአንተ ያራቀኝ? እነሆ ተራራ የሚያክል ኃጢአት ሰርተህ ቤት የሚያክል በደል ተሸክመህ እሱ ያንን ሁሉ ታግሶ ቆሞ አንድ ነገር ግን በእኛ ሲፈጠርብን ምን አደረኩ? አምላኬ ሆይ እኔ ላንተ ክፉ ላይ እላለሁ። በእውነቱ አንድ ነገር ልጠይቃችሁ። ከየቤታችሁ በየሰፈራችሁ አለ ዛሬ ላይ እንዲሁናችሁ ነጭ ለብሳችኋል። በእውነቱ ነጭ ለብሰናል፣ መልካም ነው፣ መልእክትን ይመስለናል። ልባችን እንጃ ግን ያሰጋል፣ አስቸጋሪ ነው። እንደዚህ ሆነ ከቤታችን ከየዶርማችን ከየግቢያችን የሆነ ሰው መጥቶ በሆነ በመኪና አምጥቶ ቆሻሻ ላራግፍ ቢል እሺ ትላላችሁ እንዴ? ትላላችሁ? አይ ማራገፊያ ስላጣው ከዚህ ካንተ በር ላይ ልድፋትና በኋላ ማታ ላይ አነሳታለሁ ቢል እሺ ትላለህ እንዴ? አንተ ምን ያክል ብትደፍረኝ ነው ወዲያ ወስዳጥም እንዴ ነው ነው? የእግዚአብሔር ቤት የሆነው እኛ የተለያየ ሰይጣን ቆሻሻ አመተን ስናጠራቀም አንድ ቀን ተናግሮ ያውቃል እንዴ? አይናገርም ወገኖች። ስለዚህ ሀባሎ ገደላ እየተጋቡ እነሆ ገደላ ስጋ ወዳለበት ምን ነው የሚሰበሰቡት? አሞሮች ናቸው። ዝም የሚሄደው ቆሻሻ ወዳለበት ነው። አንተም ደግሞ የሰይጣንን ቆሻሻ ከፈለክ ዝንብ ነህ ማለት ነው። ምንድነው ዝንብ ነህ? ጠንካራ ነህ ካለ ጠንካራ ሰው መሆን ከፈለክ እነሆ ግብረ ጉንዳንን ተመልከት ይላል። ምሳሌ ምዕራፍ 6:6 ላይ አንተ ሰው ሆይ አንተ ታካች እስኪ ግብረ ጉንዳንን ተመልከተው። ግብረ ጉንዳን ወደ አንተ ሲመጣ ከእግሩ ጀምሮ እስከ ራስ ይወጣል። ከራስ እስከሚወጣ ድረስ አንተን አይበላህም፣ አይነክስም። ይህን ያክል ተራራ ለሱ ከባድ ነው። ከዚህ አንስቶ እስከዚህ መውጣ ለብላ ከባድ ነው ቀላል ነው? ከባድ ነው ቀላል ነው? ከባድ ነው እኮ እንዴ! እኛ እዛች አንስተን እስከዚህ ለመውጣት አይደል የተጨነቅነው? ይህን ያክል ግዙፍ አካል ተሸክመን እሱም ደግሞ እንዳቅሙ ከዚህ ጀምሮ እስከ ራሳችን ለመውጣት ከባድ ነው። እሱ ከባድ ነው ማለት ነው። እስከ ራሱ ለመውጣት ከባድ ነው። ነገር ግን ያንን ሁሉ መከራ ተሸክሞ አራስ ከወጣ በኋላ ግን የሚፈልገውን ይነግሳል፣ የሚፈልገውን ይዛል። አንተም ደግሞ ተራራ ወጥተህ ደክመህ በትጋት ራስህን አድን፣ አንተ ሰው የተባለህ። ስለዚህ ቅድስት ቤተክርስቲያናችን ዛሬ ዕለተ ድነት ነው ስትል፣ ዛሬ ዕለተ ፍጥረት ነው ስትል፣ ዛሬ ዕለተ ምጽአት ነው ስትል ሁሉንም በምክንያት ነው። ዕለተ ምጽአት ነው ብለን እንዳናለቅስ ዕለተ ድነትን አስቀምጦልናል። ዕለተ ድነት ብቻ ነው ብለን እንዳንዘነት ዕለተ ምጽአትን አስቀምጦልናል። ሁለቱንም አስቀምጦልናል። አንዳንዱ ሰው ዛሬ እንዴት ዕለተ ምጽአት እንዴት ይሆናል? ለመሆኑ በጊዜ የተወሰነ ነው እንዴ ጌታ? ለመሆኑ እንዴት እንዲህ ሊፈጸም ይችላል ብሎ ይጨነቃል። በእውነቱ ልንገራችሁ፣ አሁን በቀመር ጊዜው ያልቃል። ምን አልኳችሁ? ጊዜው ያልቃል። ግን ይህን የሚፈጸመው ገና ነው። ገና ብዙ ነገር አለ እንዴ ገና እኮ ብዙ ቀመር አለ። ዛሬ ያለንበት እኛ ባናውቅም 32ኛው ቀመር ላይ ተቀምጠን ዓለም ይጠፋል ብሎ ሰውን ማስፈራራትም ራስ መፍራትም ተገቢ አይደለም። በእውነቱ በጣም ከኛ የሚጠበቁ ገና መብራት ያለባቸው መቼም ታውቃላችሁ፣ አንድ ቴሌቪዥን የሆነ ነገር እንዲያወራ ፊልም እንዲከፈት ከፈለግንና ከፈለጋችሁ ብዙ ነገሮች መስተካከል አለባቸው። አንደኛ ዲሹ መስተካከል አለበት። ሁለተኛ ፍሪኩዌንሲ መስተካከል አለበት። ሶስተኛ ደግሞ ምን መስተካከል ያለበት? ምን ነው? ለነገሩ መስተካከል ነው እንጂ ውስጥና የለም አስቸጋሪ ነው። ስለዚህ ያ ቴሌቪዥን ወይንም ያነ ቲቪ ወይንም ደግሞ ያ የምንፈልገውን ነገር ለማድረግ ብዙ ነገሮችን እንደምናዋህደው ሁሉ አምላካችን ቅዱስ እግዚአብሔር ዘመናትን የሚፈጽም እንዲህ በቀላል አይደለም። ማለት እንዴት ነው ካላችሁ እንደዚህ አይነት ቀን ከዚህ በፊት 5 ጊዜ ገጥማ። ስንት ጊዜ አልኳችሁ? 5 ጊዜ። ደብረ ዘይት፣ እንደገና ዘመነ ዮሐንስ፣ ዕለተ እሑድ፣ እንደገና ዕለተ ትንሣኤ ማለት ነው። ሰው የሆነበት ቀን የዕለተ ምጽአት ቀን ዘመነ ዮሐንስ 5 ጊዜ ገጥሟል። እነዚህ ግን ገና 7 ጊዜ እስከሚገጥሙ ጠብቆናል። ደግሞ እንደዚህ ስላልኳችሁ ዘመኑ ገና ነውና ዘንጥ ነው። ምንድነው የተዘፈረው? ሲሳት ዘንጥ በክርስቶስ ነው። ዘንጥ በክርስቶስ ይታላ ሊቀማን ይችላል። ለምን? ያ ቤቱ ለኛ ላይ ይገባን ይችላል። ያ ህይወት ለኛ ላይ ይገባን ይችላል። ያ ጤንነት ለኛ ላይ ይገባን ይችላል። በእውነቱ ማሰብ ያለብን አሁን ብዙ ጊዜ ትልቁ ችግራችንና ጭንቀታችን ምን እንደሆነ ታውቃላችሁ?
እግዚአብሔር የምናስታውሰው ትዝ የሚለን ስንታመም ነው። እግዚአብሔር ትዝ የሚለን ስንወድቅ ነው። እግዚአብሔር ትዝ የሚለን ወድቀን መንቀሳቀስ ያቅተን ነው። እግዚአብሔር ትዝ የሚለን መንበረው ስናጣ ነው። አንተ ሰበሴ እያይመርከኑ ከመባይል አንተ ይልና በመባይትከ እነሆ በስልጣን አርሃብ ኮለከርስከ ወድቅን እንዲጎድል አደረግከው። ወድቅን እንዲጎድል ማድረግ ብቻ አይደለም፣ እነሆ ዋርሃብኮ ዋጥማይኮ ለነፍስከ ነፍስን ማስጠማኸው ይላል ማር ይስሐቅ አንቀጽ 11 ላይ። ስለዚህ ነፍሳችን ያስጠማናት ስጋችንም ያስራብነው በራሳችን ጊዜ ነው። በእውነቱ ወደ እግዚአብሔር መቅረብ ያለብን መቼ ነው ካላችሁ አሁን ነው። ወደ ክርስቶስ መጠጋት ያለብን መቼ ነው ካላችሁ ዛሬ ነው። ነገም አይደለም፣ ነገም አይደለም። ለምን ካላችሁ ጤነኛ ሆነን እያለን ካለምን ነው። ስንታመም እሱን አናስታውስም። ስንታመም እሱን አናስታውስም። ሲጀመር በቅድስት በቤተክርስቲያናችን ከራቅነ ጸሎት ሳናረግ ከራቅነ እግዚአብሔር አያጠፋንም። የሚያጠፋን ግን ፈቃደ ስጋችን የመጀመሪያ ምናችን ነው አልኳችሁ። ፈቃደ ስጋችን በርሲ እሱ ነው። እውነት ብያችሁ እዚህ ያለ ሰው በሙሉ ፈቃደ ስጋው እንጂ ሰይጣን ፈትኖት የሚያውቅ የለም። ለምን ካላችሁ ንጻ ስጋ ገና ስላልደረሰ ነው። እኛ ገና ዜሮ ክፍል ላይ ስለሆነ የኬጅ ክፍል ነው የሚባለው። ኬጅ ክፍል አላደር ህጻናት ነው ሲጫወቱበት የሚውለው ማለት ህጻናት ልክ እንደዛ ገና ስለሆነ ንጻ ስጋ ላይ ከደረስንማ ግዙፋኑ ፍጥረት እዚህ ተቀምጠን እዛ አዲስ አበባ ከዚህ ተቀምጠን እዛ ጎንደር የሚፈጠረውን እናያለን። ችግሩን ሁሉ መመልከት እንችላለን። ከዛ ደረጃ የደረሰ የለም። ስለዚህ ገና ቁጥርም አላወቅንም፣ ገና ህይወትም አልገባንም ማለት ነው። የምንኖረው በእግዚአብሔር ቸርነት ስለሆነ ስለዚህ የሚያድነንም በቸርነቱ ነው፣ የሚያጠፋንም በቸርነቱ ነው። ነገር ግን እግዚአብሔር ያድነኛል ብሎ ወደ ቤተክርስቲያን ዘወትር መገስገስ ትልቅነት ነው። በአንዲት ቀን ግድፎ አልፎ ወደ ቤተክርስቲያን ወደ ታቦተ ኢየሱስ መምጣት ብልጠት ነው። ሰማችሁ? ብልጠት ነው። በእውነቱ ልንገራችሁ አንተ ያኔ አሁን ከዚህ ቁጭ እንዳለ ዛሬ ለተምጻት ነው። ሁላችሁ ጭመለልን ላድርጎ ወደ መንግስተ ሰማያትና ወደ ገነት መሰዳችሁ የሚል አለ? የእውነት ነው። ጥያቄ ነው። እስኪ ከእናንተ ከዚህ ካለው ሰው ሁሉ አይ ዛሬ ለተምጻት ነው እንግዲህ ከቤታችሁ ያለውን ይሄ ቁሳቁስ ከቤታችሁ ያለውን ይሄ ነገሩን ይሄ ጌጣጌጡን ሴቶቹ መርሶት በእርግጥ የተወሰኑ ይቸገራሉ። እንደው ማግባት ነበር አስቤ ነበረ ለዚህ እንደሳ ታሪው ወጥቶ ይሆናል። ወንዱ ደግሞ ወይ ወጣትነት ሳልጠቀምበት ታምንታይ ነው ምን አይደል? አይ የለም የስካውን አልፏል። ምን ጊዜ ምንድነው በየዘ ሰፊ ማረፊያ አለ፣ ጥሩ ማረፊያ ቦታ አለ። ስለዚህ ኑሮ ሰዳችሁ ቤት እምቢ ይላል እንዴ? የእውነት የልብ የሚጠይቃቸው እስኪ መሄድ የሚፈልግ እስኪ ጁን ወደ የእውነት ነው ማምላክ ነው። አሁን ዛሬ ለተምሳት ነው ለተድነት ነው መሄድ የሚፈልግ የማይፈልግ እጁ እንዲያወጣ ፈልግ። እኔም መሄድ ይፈልግ ነው ያልኳቸው። ያው በክብረት ፊት መጥቶ ለወስዳችሁ ነው ቢል ያላወጣችሁት ምን ሆናችሁ ነው? ያወጣችኋል። እሺ እግዚአብሔር ይስጥልን። በእውነቱ አንድ ነገር ልንገራችሁ። አሁን እጃችን ያወጣ ነው እሱ ቸር ነው። ነገር ግን ከዚህ ጀምሮ እስከ ባህር ዳር ለመሄድ ስንት ብር ነው ትራንስፖርቱ? ስንት ነው? እስኪ ንገሩኝ። በእውነቱ አሁን አጣለው ወደር ይሰኛል አስቸጋሪ ነው። ስንት ነው? 300 ነው 250? በጣም ነው 200 እንበላት። 200 የሊቃውንት ምሳሌ ናት እንበላትና 200 የምትሆን መልካም ንጽሕት ዘር 200 ብር ያልተዘረዘረችዋ ምንም ማንም ያልዘረዘራት የማትሰረችዋ ብር ቢያት አትሰረች ማለት እንዴት ያገኘው እና ስትታቀሙ ጨንቀል እንደዚያች የምንሳሳለን 200 ንስሐ አላችሁ። ለዚያ ለመንግስተ ሰማያት አንድ ባለሰርግ ከሰርጉ ተጠርቶ ወደ ሰርጉ ለመግባት ካርድ ያስፈልገዋል። መጠሪያ ካርዱ ነው የሚገባ። ከዚህ አንጾ ባህር ዳር መሄድ ከፈለገ 250 ሳይዝ ባህር ዳር ገባለሁ ቢሉ ተስፋ የሚለው አለ ነው ወይስ ነው? ያንተ ቸር ስለሆነ ማታውቀው ነገር ስለሌለ ትረዳኛለህ ብዬ ነው ብለን ፍልክ ብለን በመጠር ግባ ነው። አረብ ማምላክ አይደረግም። ምን ማለት ነው? እነሆ ንስሐስ ባይሪት ይላል አረብ የንጉሳዊ ድርሳን 29 እነሆ ንስሐ ባህር ናት። ልማኝ ቢል ማግኘት ሁሉም ይችላል። ከንስሐ ገብቶ
ንስሐ ሳይሰብርለት ንስሐ ሳይቀበለው የሚቀር ሰው የለም። ወደ ንስሐ ግን ያስፈልገናል። በእውነቱ ዛሬም ላይ ትናንትና ጀምሮ ራሱ ዕለተ ምጽአት ነው ከተባለ ወዲያውኑ ንስሐ መንገር ያስፈልጋል። በእውነቱ ንስሐ ውሃ ናት ይላል። የማታጠረው የላትም። ንስሐ ምንድን ናት ካልከኝ እሳት ናት። እሳት ጠጋ ብሎ ለሞቁት በደንብ አድርጋ ታሞቃለች። በደንብ ደግሞ ጠጋ ብሎ ጥሩ ምግብ ላበሰሩባት ታበስላለች። አንተንም ሌሎችንም ታበስላለች ይላል። ስለዚህ ንስሐ ዘአክበረቶ ለዳዊት እምሰለስቱ ኃጣውእ ይላል። ከሦስቱ ኃጢአቶች ዳዊትን ነፃ ያደረገችው ማን ናት? አረ ንስሐ ናት። እስኪ ንስሐ ደርሰናል፣ ለንስሐ በቅተናል፣ ንስሐ ገብተናል። አሁን መንግሥተ ነውና ዕለተ ድነት ነውና በእርግጥ ሰው ይቸገራል። ዓለማዊ ነገር አልመላለስ ሲል ሀሳባችን አንደበታችን ብድር ነው፣ እግራችን ብድር ነው፣ ሆዳችን ብድር ነው። ብድር ያልሆነ የለም። ስለዚህ የምንመልሰው መቼ ነው ካላችሁ ዛሬ ነው። በርሱ ዛሬ ነው። እጃችን ብድር ነው። ስንበደርበት የተበደርነው ለምንድን ነው? መልካም ነገር ሰርተን ጥሩ ነገር አይተን በካህናት እጅ ተዳሰን ሕይወተ ሥጋ ሕይወተ ነፍስ አግኝተን ወደ እርሱ ለመቅረብ ነው። ዓይናችን ደግሞ ለምንድን ነው የተበደርንበት ካላችሁ ዓይናችን መጻሕፍትን ተመልክተን መልካም ቅዱሳት ሥርዓትን አይተን እጹብ ብለን እነሆ መከራ ሁለት ወገን ነው ይላል። አንደኛ መከራ ሥጋን መታገስ ነው። ሁለተኛ ደግሞ የክርስቶስን መከራ መስቀሉን እየተመለከቱ ማልቀስ ነው። ለእኛ ብሎ ተወልዶ ወልድ ተውበለነ ለኩነተ ሥጋ ተሰጠልን ለሕማም ለሞት አሳልፎ ተሰጠልን እያለ የምናለቅሰው ነው። ስለዚህ ዓይናችን ያንን ለማየት ነው። ጆሮሳ ብድርነቱ ለምንድን ነው ካላችሁ ወደ ቅዱስ ቤተክርስቲያን ቀርበን በቅዱስ ቤተክርስቲያን ያለውን ቃል እግዚአብሔር ለመስማት ነው። በእውነቱ ቃል እግዚአብሔር ዘላለማዊ ምግብ ነው። ቃል እግዚአብሔር ያልሰማ ጆሮ ነገ ምን ሰማህበት አበድሬ ነበር ይባላል። ነገር አካል አበድሬ ነበር። አብዛኛው ሙዚቃ ያዳምጥበታል፣ አብዛኛው ደግሞ ፊልም ያይበታል ባይኑ፣ አብዛኛው ደግሞ ስንት ሀሜቱን ያወጣዋል ያወርደዋል። ግማሹ ደግሞ የለም እግዚአብሔር ይሄ ሁሉን ነገር ይፈቅዳልና እግዚአብሔር የማይፈቅደው ነገር የለምና ስለዚህ የትኛውን ማድረግ ይችላል ብሎ ባይኑ። አሁን ደግሞ ምንድነው የመጣው አለ ዘመን የወለደው ድረስ ነው ምንድነው የሚባለው? እንደውም ባጭር ዳት ብሎ ለመፈር የሚታሰብበት ምንድነው ሰው አሁን በቅርብ ሰዓት ነው የመጣው ቨርቹዋል ምንድነው እንግሊዝኛውን አልወቀው ቨርቹዋል ጌም እንደዛ እስኪበሉት ሁላችሁ እስኪ ሳይንሳን ማምርጥ አድርጋችሁ ቆራርታችሁ አትሄደልቃቁ በደንብ አድርጋችሁ ነው ላላ ሳይንስ ያላሸው ሰው ይኖራል እንደ ከእናንተ መካከል። በእውነቱ እኔ አንድ መጽሐፍ እያነበብኩ ነበር ትናንትና ስለ ነበር እዚህ አዲስ መጽሐፍ ቅዱስ አፕሊኬሽን ተጭኗል ይገርማቸዋል። እና እዚያ ላይ ምን ይላል? ይሄ ጭቁኑን ሰይጣን ማለት ጭቁኑን መልአክ ነፃ ያላደረገ አምላክ ትክክለኛ አይደለም ይላል። በእንግሊዝኛ ይሄ መጀመሪያ በእንግሊዝኛ ነው የተጻፈው። ምንድን ነው ዘፈረስ ወይም ዘብግኒ ጋድ ክሪቲክ እንዘ ሂውመን አንድ ዘአርዝ ይላል። በመጀመሪያ ጊዜ ሰማይና ምድር ፈጠረ ይልና ከዛ በኋላ ይላል አንግል ኦፍ ሳይድ የተከፈው መልአክ ጭቁኑን መልአክ ግን አንገቱን ደፍቶ ነበር ይላል። ተመልከቱ። ይህንን የሚሉት እነዛ ማሉ ናቸው። እነዛ ማሉ እኛ አሻግረን የምንሳሳላቸው ማለት ነው። በደንብ አድርጋችሁ ይዩት። ጄኔቲክስ ቶ ላይ ምዕራፍ 1 ቁጥር 2 ላይ ያለ ሀሳብ ነው። ስለዚህ እንደዚህ ብሎ ተተርጉሟል። ሰው ራሱን ረስቶ ሕይወቱን ዘንግቶ ከቤተ ክርስቲያን ርቆ ዓለማዊ ጉዳይ ብቻ ይጨነቃል። እባብም በሆኑ በእውነቱ ንገራችሁ ይህ ጥገኛ የሆነ ማን ነው? ፈንጅ ነው የሚባለው። ፈንጅ አለ። ከእነሱ መካከል ለራሳቸው ለሕይወቱ የማይጨነቅ የለም። ራሱን እንደገና ጥገኛ አድርጎ ይበላል። ልጁንም ደግሞ ተንከባክቦ ያኖራል። ዶሮ እንኳን በአቅሟ ልጆቿ እንዴት አድርጋ ታስቀምጣቸው? ሽክፍ አድርጋ ማለት እንደዛ አድርጋ ታስቀምጣለች። ለሰውነታችን ለስጋችን ብቻ የምንጨነቅ ከሆነ እኛ ምንድነው? ዶሮ መንበስ አረ ዶሮ ነንበሩ ምን ይላል አንድ አባት እንደው የሰውም ነገር የምትመለከቱ የሰውን ገንዘብ የምታዩ ከሆነ ከዶሮነት አልፋቸው ቁንጫ ናችሁ ይላል። ምንድን ናችሁ አልፋችሁ? ቁንጫ። ለምንድን ነው ከተባለ ቁንጫ እንደምታውቋት እዛ ካልጎ ትውላለች። ከዛ ተቀምጣ ውላ ከዚያ እናንተ በየትም በላይም ብላችሁ ፓስታዋንም በልታችሁ ሽሮዋንም በልታችሁ ግርኳንም በልታችሁ የሰባሰባችኋትን ስጋ ሌሊት ትመጣና ዝም ብላ ስትበላ ታድራለች።
የእሱ ያልሆነው ከዛ በኋላ አውጣ ቀይ ሆና ትቀምጣለች። ልክ እንደዛ ነው። ስለዚህ ቤተክርስቲያናችን የኛ የሆነውን በእኛ ልክ ያለውን እንድንጠቀምበት ንብረታችን እንድንይዘው በቅድስት ቤተክርስቲያን ህይወታችን እንዲታደስ ነው ፈልገው ከእግዚአብሔር ጋር ከሆነ የምንመኘው በሙሉ መልካም ነገር ይሆናል። አንድ ነገር ላስተውላችሁና ሀሳብ ያጠቃልላለሁ። በቤተክርስቲያን ስር ያልሆነ ዓለማዊና ስጋዊ ሀሳብን መመኘት ህይወትን ያበላሻል። አንድ በጣም ደግ ሰው ነበረ፣ ግን ድሃ ነው። ምንድን ነው አልኳችሁ? ምንም ነገር አልነበረው። ገንዘብ ስላልነበረው ህይወቱን በድነት ይኖራል። ከሚስቱ ጋር እያዘነ ይኖራል። ምንድን ነው ነው ታዘነ ይታል ጎረቤቶቹ እንዲሁ አጥቼ እስኪ በል ጊዜው ጥሩ ነው እስኪ ሎተሪ ግባ አሉት። ምን ግባ? ሎተሪ ግባ። ሎተሪ ግባና ከዛ በኋላ ያ ሎተሪ ሊደርስ ይችላል። ከታችሁ እኮ ነው ግን ሎተሪ ምንድን አባራሪ የሚባለው? ምንድን አባራሪ? ችግር አባራሪ ይባላልና እስኪ ንግባልና ገባ። በደንብ አዳምጡ። ችግር አባራሪ ስለተባለ ሲገባ እንደ አጋጣሚ ሎተሪ ደረሰ። ከዚያ በኋላ አይ እግዚአብሔር እስካሁን ለምን እንተያያለን አለና ከዚያ መቼም ሎተሪ ሲደርሳችሁ ብሔራዊ ሎተሪ ነው ሄዳችሁ ታወጡት። ብሔራዊ ሎተሪ ለመሄድ ሀሳቡን አጠቃሎ ለባለቤቱ ተናግሮ ዝም ብሎ ሲሄድ የለበሳት አሮጌ ናት። እንዲህ ነጭ አይደለም፣ በጣም ያለቀች ጨርቃ ጨርቅ ናት። ሲሄድ ያዛ ጎረቤቶቹ አዩት። እንዲህ ሆነ ብትሄድ አንተ ለመሆኑ ይህንን ሎተሪ ደርሶ ነው ውሸት ነው ሳቃው ነው ብለው ያባሩሃል። ለብሳ ሂድ አሉት። ምን ልበሳል? ጎረቤት ልጆ በለኛ በደርሃለሁ እኔ ሰጣለሁ ለዛሬ ልብሳ ነው ጥሩ። ያንን ልብስ የጎረቤቱን ልብስ ከላይ እስከታች ከታንስ ሳይቀር ማለት ነው እስከ ላይ ጃኬቱን ለብሶ ጥሩ ባለቤት ጥሩ ባለሀብት መስሎ ከዚያ በኋላ ጉዞውን ጀመረ። ጉዞውን ሲሄድ አንድ ነገር ትዝ አለው። ይሄን ገንዘብ ደርሶ ይሄን ሀብት አግኝቼ ከዛ በኋላ ከቤት ያለው ልብስ ልለብስ ነው የለም ሆነ የለበትም። ተመልሶ ሄደና ከቤት ያለው አንቺ አላት አቤት ከዚህ ያለውን ልብስ በሙሉ አውጥተሽ አቃጥሪ እስካሁን ያለውን እንዳላይ ከዚህ ነው የመርዳ አላት ባለቤቱ ማለት እሺ እንዳልከኝ አደርጋለሁ። ከዚያ በኋላ ያንን ልብስ እሷ ጠለል አድርጋ እሳት እሱ ደግሞ ያንን ልብስ አዲስ ልብስ ለብሶ እየሮጠ ወዴት ነው ሄደው? ወደ ብሔራዊ ሎተሪ ብር ሊቀበል ማለት ነው። ወደዛ ሲሄድ ከዛ በኋላ እንኳን ደህና መጣ በጣም እድለኛ ነህ ይህን ያክል ደረሰ እንኳን ደስ አለ ብሎ ተቀበሉት። አረፍ አለና በል እንግዲህ አንተውና የደረሰ ወረቀቱ አለ አይደል አንተውና እንስጣሉት። ከዛ ጀግናው ኪሱ ገብቶ ሊሰጥ አዎ እኔ አላሰብኩ ነበረ እግዚአብሔር በጸሎት ጠይቄው ነበር አላሳካልኝም። ግን ያው እግዚአብሔር እንደምታውቁ ስላላሳካልኝ ሎተሪ ብገባ ደረሰኝ። ስለዚህ እንኳንስ ቢሰጠኝ ብሎ ኪሱ ቢጎረጎር የለም አስቸጋሪ ነው ማለት ነው። ከዛ በኋላ ቢያስበው ያለ ልብስ ለካ የጎረቤቱ ነው የእሱ አይደለም። ከዛ ደነገጠ። ክዋ ምን ነው ጋሻ አሉት። አይ ወረቀት ረስቶ መጥቶ በኔ ይዘውና ችግር የለውም ትደርሳለህ ተባለ። ወዲያው እየሮጠ ዝም ብሎ ሁለት ክንፍ ያለው አሞራ መስሎ ከቤቱ ሄደ። ሲደርስ ዘወራ አንቺ አላት ባለቤቱ። አቤት በይ ወረቀቱን ረስቶ ያንን ወረቀት አንጮማ ከዛ ከድሮ ኪሴ ነው የሚኖርልሽ አለ። እንዴ አይ ጉዴ ያንን አቃጥለው ብለሽኛ አቃጠልኩት እኮ አቃጥለው አልከኝ አቃጥለዋለሁ ወዴት አምጣለህ አለች። አስቡት። ከዚያ በኋላ እንደዛ ያንን ገየለ ሂዶ ያንን ልብስ ካቃጠለችበት ይኖር እንደሆን ብሎ ቢመለከት አመድ ሆኗል። ከእግዚአብሔር ጋር ተለይቶ ምንድነው የነበረው? ወደዚያ ወደ ብሔራዊ ሎተሪ ወደ ገንዘብ ሲሄድ እግዚአብሔር እስካሁን ለምኛለሁ፣ አሁን ግን በሎተሪ ደረሰኝ፣ አንተን አንድም ቀን አልመለከትም ሲል የነበረው። አስቡት። ከእግዚአብሔር ከተለየ የደረሰ ነገር ጉሮሯችን ላይ የቀረበ እናጠዋለን። ከዚያ በኋላ እንደገና ልብሱን ጀመረና ጌታዬ ሆይ በቃችሁ ድነት ይሻለኛል፣ አሁን ባይሆን ለልብስ የምትሆን ስጠኝ አለ ይላል። አስቡ። የነበረችውን ማጥቷልና ሲያማርር የነበረው ሌላ ከፍ ያለ ነው። አሁን ያለ አይደለም ቪላ ቤት ያለው ይዞ ትንሽ ወደ ጅ+2 +3 ለማድረግ እንደሚጥረው ቤት የሌለው ደግሞ ዳን ተረንዶች 150 ካሬ በተከርኩ እንደሚለው ያለን ራሱ በቂ ነው። እስኪ ያለን በቂ ነው በሮላችሁ አልተሰማችሁ? ያለን በቂ ነው። እናምላክ ማን አለን ካላችሁ አንደኛ ሰማይና ምድርን የፈጠረ ክርስቶስ አለ። እሱ ምግብ ነው። ለዚያ ሰው ቅዱስ ያንሳፈር ይላል ሰማይና ምድርን የፈጠረ ጌታው ሆኖለት እያለ እኔ ሰው የለኝም ለሚለው ሰው ምከሩት ይላል።
ምከሩት። እነሆ ሰማያዊ የሆነ ጸጋ ልብስ እያለው ምድራዊ ልብስ ስለሌለው ለሚያለብሰው ምከሩት ይላል። ስለዚህ ቅዱስ ቤተክርስቲያናችን ሕይወታችንም ታስተካክለው ከእግዚአብሔር ጋር ስንሆን ነው። ከእግዚአብሔር ጋር ካልሆን ተስፋ የለንም፣ በእውነቱ ተስፋ የለንም። ስለዚህ አምላከ ቅዱሳን በቸርነቱ ዕለተ ድነት ነውና የሕይወታችን መሰረት እንዲሆን ይፍቀድልን። ስለዚህ ከቅዱስ ቤተክርስቲያን ርቀን ከቅዱስ እግዚአብሔር ርቀን ሕይወታችን ሊበላሽ ይችላል እና ሁላችንም በቤተክርስቲያን ስር ሆነን አባቶች የሚያዙንን መምህራን የሚያዙንን ሰርተን ሕይወተ ሥጋ ሕይወተ ነፍስ እንድናገኝ ይፍቀድልን። ዛሬ የመዳን ቀን ነው። ዛሬ ምንድን ነው? አባለው ገደላ ጌት ገባን ዘር ወፎች ባሉበት ምን አለ? ሥጋ አለ። ሥጋ ባለበት አሞሮች አሉ። እነዚህ አሞሮች የሚዞሩ ሥጋ ወዳለበት ነው። እኛም መዞር ያለበት መቅረብ ያለበት አማናዊ ሥጋ ክርስቶስ ወልደ እግዚአብሔር ወዳለበት ነውና በቤቱ ተገኝተን እንድንማር እንድንመከር ከቤቱ እንዳንርቅ። ዛሬ ዕለተ ምጽአት ነውና በዕለተ ምጽአት ከዚህ ተገኝተናል። በኋላም በፍጻሜ ዘመናችን እናንተ የኔ ቡሩካን ወደ እኔ ኑ ብሎ ከቤቱ እንዲያቆየን በቤቱ እንዲያኖረን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።